ይባርካችሁ ይቀድሳችሁ። እግዚአብሔር አምላክ ሁላችንንም ይባርከን ይቀድሰን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጅማ የየምና የሰሜን ጎንደር የሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የሁላችንም አባት ክቡር አባታችን መላከ ገነት ፀሐይ በምረው የዚህ ታላቅ የሁለቱም አድባራት ቤተክርስቲያን አስተዳዳሪ፣ የገዳማትና የአድባራት አስተዳዳሪዎች፣ ሊቃውንተ ቤተክርስቲያን እንደየማይረጋችሁ የጅማ ሀገረ ስብከት የመምሪያ ኃላፊዎች፣ የሰንበት ትምህርት ቤት አባላት፣ ወጣቶች፣ ምዕመናንና ሕፃናት ሁላችሁም ይህንን ታላቅ በዓል ለማክበር ከሩቅም ከቅርብም የተሰባሰባችሁ ምዕመናንና ምዕመናት እስከ ሞት ድረስ በወደደንና ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል እንደምን አደራችሁ? አካሙልተኔ አከሜ ወነጌሰኔ እንደምን አረፈዳችሁ? በቸርነቱና በምሕረቱ ጠብቆ በዚህ ሰዓት ያደረሰን አምላካችን እግዚአብሔር ስለማይነገር ስጦታ ሁሉ ስሙ ለዘላለሙ የተመሰገነ ይሁን። እንኳን ለታላቁ ሰማዕት ለሰማዕታት አለቃ ቅዱስ ጊዮርጊስ ዓመታዊ ክብረ በዓል በድጋሚ እንኳን አደረሳችሁ። ሁላችሁ አመስግኑ። በዚህ በራዕየ ዮሐንስ በምዕራፍ 12 ቁጥር 11 ላይ ያለውን ኃይለ ቃል መነሻ በማድረግ ስለ ዛሬው ዕለትና ስለ በዓሉ የምንማማረው ይሆናል። የትምህርታችን ርዕስ ከበጉ ደም የተነሳ ከምስክርነታቸው ቃል የተነሳ ድል ነሱ፣ ነፍሳቸውንም እስከ ሞት ድረስ አልወደዱም። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ራዕየ ዮሐንስን የጻፈልን አቡ ቀለምሲስ ተብሎ የሚጠራው ኢየሱስ ክርስቶስ የወደው የነበረ ደቀ መዝሙር እስከ መጨረሻ ድረስ በጌታችን በመስቀሉ ስር የቆየ ሐዋርያ
በንጽህናው በቅድስናው የተመሰከረለት ፍቁረ እግዚእ የተባለ የሚጠራው በክርስቶስ መከራ የጌታችንን መከራ አይቶ ዘመኑን ሙሉ ፊቱ የጠቆረ ወልደ ነጎድጓድ ተብሎ የተጠራው ወንጌላዊ ዮሐንስ ነው። በረከቱን ያሳድርብን። እንግዲህ በዚህ በራዕየ ዮሐንስ ቅድም እንዳነሳውላችሁ ከበጉ ደም የተነሳ ይላል። ከበጉ የበጉ ደም አለ እዚህ ጋር የምናየው። በጉ ማን ነው? ደሙ ምንድነው? እንደገና ደግሞ ከምስክርነታቸው ቃል የተነሳ ምስክር የተባሉ እነማን ናቸው? ባጭሩ እንመለከታለን። ነገር ግን ድል አደረጉ አለ። ክብር ለመድኃኔዓለም ይሁን። ቤተ ክርስቲያን ድል እንደምታደርግ፣ ቤተ ክርስቲያን የድል አድራጊዎች ስብስብ እንደሆነች የነገረን ሐዋርያ ነው። ነፍሳቸውን ደግሞ እስከ ሞት ድረስ አልወደዱም። እነዚህ ነገሮች በዚህ ውስጥ የምናያቸው ጥልቅ ምስጢር ነው። እግዚአብሔር ከሁላችን ጋር ይሁን። ኢጋውል ይቻራን ከንከዬ ዱጋበው ጀራራን ከንከዬ ዱጋበውማ ጀራቲኒ ብየ ለፋ እንጂፈተኒ ልቡ ጀራሲሞ ሀንገዱ አትሲ ተሱማ እንጃለን ጀኔ ሙለተ ሳረት ዮሐንስ ከንዱበቴ ጀርኩን ማላቀታን ኢጊዮል ይቻይ ሰከሚ ዱጋበውማ ጀራ ኩን ሞይ ሰከሚ ከንጀሩ ቶኮ ቶኮን ወሊ ወጅን ይላላ ዋቀዩን መከኛ አጅነታው። እንግዲህ በጉ የተባለው ማን ነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ኢሳይያስ 53 ላይ ስናነብ ከትውልዱ ማን አስተዋለ? ከትውልዱስ ማን ተረዳ? እንየው ዘንድ ደምግባት የለውም ብሎ ስለ ጌታችን መከራ መስቀል እያነሳ እንደሚታረድ በግ በሽላቶቹ ፊት በሚሸልቱ ፊት ዝም እንደምን ያልተናገረ በግ እያለ ጌታችን ኢየሱስ ክርስቶስ አማናዊ በግ መሆኑን ተናገረ። ዮሐንስ ወንጌላዊ በዮሐንስ ወንጌል 1:29 ላይ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። የእግዚአብሔር በግ የተባለው ኢየሱስ ክርስቶስ ነው። ስለኛ የታረደልን እንደ ታረደ በግ ቆሞ አየሁት ብሎ የተናገረው ስለ ሁላችን ቤዛነት የሞተ ነፍሱን የሰጠን መድኃኔዓለም ኢየሱስ ክርስቶስ ነው። ስለዚህ በብሉይ ኪዳን የሰዎች በጎች ተሰውተዋል። እግዚአብሔር ልጆች የማን በጎች ግን ስርየትን አላመጡም። ኃጢአትን እያዳፈኑ ሄዱ እንጂ ፍጹም የሆነ ድነት አልመጣም። በብሉይ ኪዳን ኃጢአትን ሊያስወግዱ አልቻሉም። ሊቀ ካህናቱም ሕዝቡም ሁሉም ስለራሳቸው ኃጢአት በጉን ይሰዋሉ። ነውር የሌለበት ነቀፋ የሌለበት በጊዜው ይቀርባሉ። ግን ፍጹም ድነት አላመጣም። ነቀፋችንን ያስወገደ ነውራችንን ያንከባለለ በዮርዳኖስ መካከል ቁሞ ዕዳ ደብዳቤያችንን ደምስሶልን የዲያብሎስን ራስ በውሃ ውስጥ የረገጠ ሞታችንን የሻረ ታሪካችን የቀየረ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ክብር ለገናና ስሙ ይሁን። የተገለጠው ይሄ ነው። የተገለጠው ዘመነ አስተርእዮ ዘመነ መገለጥ ሰፊ ትምህርት አለው። አላነሳውም። አንድ ጥቅስ ብቻ ላነሳላችሁ። ዮሐንስ መልእክት 1:1 ላይ ሕይወት ተገለጠ አለ። የተገለጠው ሕይወት ነው። ጥምቀቱ ሕይወት ነው። ሥጋው ደሙ ሕይወት ነው። ክርስቶስ ለኛ የሰራን ሕይወት ነው። ቤተ ክርስቲያናችን ሕይወትን የምናገኝባት ነው። ስለዚህ ሕይወት ተገለጠ። ከአብ ዘንድ የነበረውን ከአብ ዘንድ የመጣውን በዓይናችን ያየነው አለ ወንጌላዊ ዮሐንስ። እየሰማችሁ ነው። ይሄ ነው ምስክርነት። ሰማዕትነት ምስክርነት ነው። በዓይናችን ያየነውን በጆሮአችን የሰማነውን እንመሰክራለን ብሎ ስለ ሕይወት መገለጥ ስለ ኢየሱስ ክርስቶስ አስተማረ። ስለዚህ ይህንን እውነት ደግሞ ይመሰክሩት ነበረ። ጌታችን ኢየሱስ ክርስቶስ ስለ እውነት ሊመሰክር ተወልጃለሁ አለ። ሐዋርያት አባቶቻችንም ይህንን እውነት ይመሰክሩ ነበረ። ብዙ ሰማዕታት ነፍሳቸውን ሰጥተዋል። እስከ ሞት ድረስ ክርስቶስን አገልግሏል። መከራ ተቀብሏል እኮ። በዛሬው ዕለት ታላቁ ሰማዕት የፋርስ ፀሐይ
የቤሩት ኮከብ የተባለው የሊዳው ሰማይ ተብሎ የሚጠራው እጅግ ኃያል የሆነ እግዚአብሔር በሱ ላይ አድሮ ታምራትን የሰራ ስለ ቤተ ክርስቲያን ብሎ ስለ ሃይማኖት ብሎ ስለ እውነት ብሎ ብዙ መከራን እየተቀበለ ከሰባ ነገሥታት ጋር እየተዋጋ ጣዖታትን እያፈረሰ ወንጌልን እያሰፋ ጨለማ የሆነውን ዓለምን እያበራ ሰዎችን ወደ ዘላለማዊ ሕይወት እያወጣ ዲያብሎስን እያፈራረሰ ተአምራትን ይሰራ የነበረ ታላቁ ሰማዕት ነው። ክብር ለሰማዕቱ ይሁን። አመስግኑት እስቲ ሰማዕቱን የምትወዱት። የኢትዮጵያ ገበዝ ኢትዮጵያንስ በጦርነት ጊዜ ከጥንት ጀምሮ ከጣሊያን ወረራ በፊት ታሪክ ብታነቡ እንዴት እንደሚረዳቸው ነገሥታት ይዘው ይወጣሉ፣ ድል አድርገው ይመለሳሉ። ዛሬ ሰማዕቱ ቅዱስ ጊዮርጊስ ቅድም እንዳነሳውላችሁ በሂድራስ በሚባል ተራራ ላይ ተፈጭቶ እንደ ዱቄት አድርጎ በትነውታል። እጅግ ከባድ ነው። ይሄ ዱዲያኖስ የሚባል ንጉሥ ጣዖትን የሚያመልክ እግዚአብሔርን የማያውቅ እንደው ልቡ ደንዳና አረመኔ ጨካኝ የሆነ እጅግ ክፉ ነበር ይላል። በብዙ ሞከራ አልቻለም። ምን ይላል በዚህ መዝሙር 90 ላይ ስሜን ተማምናልና አስጥለዋለሁ አለ። ክፉ ካንተ ዘንድ አይደርስም ዋንተ ያማን ሲብረንገው መቃቆጥ ያማንተ ዋንተ ስንጨሲሳ አስጥለሃለሁ ተብሎ በመዝሙር እንደተናገረ እባብና ዘንዶን ትረግጣለህ ተብሎ እንደተነገረ ዘንዶን እየረገጠ ሰዎችን ነፃ ያወጣ ዲያብሎስን እየቀጠቀጠ በእግዚአብሔር ኃይል እኔ የክርስቶስ ወታደር ነኝ። እየሰማችሁ ነው። ክርስቲያን ሲጠየቁ ዘራችሁ ማን ነው ሲባል ነው። ትናንትና በቀደም ባልነበረና ቂርቆስ እየሉታ ዘራቸው ማን ነው ሲባሉ ነው ሰማዕታት ክርስቲያን ነን አሉ። ምን ነን አሉ? እኛማ እኔ እኮ የንጉሥ ወገን ነን፣ አባቴ ገዢ ነው፣ እኔ እንደዚህ ነኝ እንደዚህ ነበርኩኝ ነው የምንለው አይደል? ስለራሳችን መቼም ለራስ ቆርሶ ያሳንስ ነው የሚባለው። እኔ ክርስቲያን ነኝ ይላሉ። እኔ ክርስቶስ ነኝ፣ የክርስቶስ ቤቱ የክርስቶስ ማደሪያው ነኝ። አንከን ክርስቶስ ይላኒ ክርስቶስ ይላፍ ኡጋባው ሰማዕታት ረጅም ዕድሜ የላቸውም። እየሰማችሁ ነው እንደ ማቱሳላ ዕድሜ የላቸውም። ማቱሳላ ረጅም ዘመን ነው የኖረ፣ ግን ታሪኩ ግን ጥቂት ነው። ሰማዕታት አጭር ዘመን ነው የሚኖሩ፣ ታሪካቸው ግን ዘመንን ነው የሚዘልቀው። ለምሳሌ አቤል የመጀመሪያ ሰማዕት አቤል ነው። ወንድሙ ቃየል የገደለው አጭር ዘመን ነው የኖረው። የአቤል ታሪክ እስካሁን ይነገራል። የዋህነቱ፣ መልካምነቱ፣ ቅድስናው፣ ንጽህናው፣ አገልግሎቱ እስካሁን ይነገርለታል። እግዚአብሔር ልጆች ደው ዘመናችን በመልካም የምንኖረው ዘመን በመልካም እንድንሆን በቅድስናና እንድንኖር ማን ይርዳን? በክፉ እንዳንነሳ ማን ያግዘን? እግዚአብሔር ይርዳን። ይህ ሰማዕት በ20 ዓመቱ ነው ተጋድሎ የጀመረ። ተመልከቱ። በልጅነቱ በወጣትነት አሁን በወጣትነት ብዙ ፈተና የሚበዛበት ብዙ ጣውረድ ራስን ለማሸነፍ ብዙ ፈተና ያለበት ራሱን አሸንፎ የክርስቶስ ማደሪያ ሆኖ ሀብቱን ንብረቱን ሽጦ ስልጣንን ንቆ ስለኔ ብሎ ቤቱን ልጆቹን ሀብቱን ንብረቱን የምተው መቶ እጥፍ ዋጋ ያገኛል የሚለውን ተረድቶ ለዛ ነው ቅዱስ ጊዮርጊስ ሀብቱን ሽጦ ለድሆች ሰጠ። ምን ያደርግልኛል? ስልጣን አልፈልግም ይበቃኛል ብሎ እግዚአብሔር መረጠ። ቅዱስ ጊዮርጊስ እንዲህ ያደረገ ይጋደል ነበረ። እጁን አስሮ በተዘጋ ቤት ውስጥ ወርውሮት ነበረ። አንድ ምንም የሌለ ድሃ ቤት፣ ያን ድሃ ቤት ምሰሶዋን ስነካ ጊዜ ምሰሶዋ ለምልሞ አብቦ የሚበላ የሚጠጣ የለም። በቤቷ ውስጥ ምግብ ተገኝቶ ልጇ ታሞ ነበረ። ልጇ ተፈውሶ ኧረ ሰማዕቱ በረድኤት ይግባ። ብዙ የደረቀብን ነገሮች አሉ። ብዙ ያጣናቸው ነገሮች አሉ። በመንፈሳዊ ሕይወታችን የደረቀብን ሀብት አትርፈን እግዚአብሔርን ያላተረፍን ሰው ዓለሙን ቢያተርፍ ምን ይጠቅመዋል አለ። ምን ይጠቅመዋል? እግዚአብሔርን ነው ማትረፍ። አስቀድማችሁ ጽድቁን ፈልጉ፣ መንግሥቱን ፈልጉ፣ ሌላው ይጨመርላችኋል። ዱራን ዱርሳ ሞቱም ማሳ ዋቀየው ገርባዳ እንካንስ ቢኒፍ ዳባላ መጀዴ
መነጎጋቱን መነዋቄ ሰሂንጅሬ መገሪሰ ጎዴ ህሩ ጉቱ ጎዴ የጎደለብን ካለ ቅዱስ ጊዮርጊስ ይሞላል። ማን ይሞላል? በምልጃው ምን ያደርጋል? ይሞላል። ልጇ ታሽባው ነው አይን የሌለው የማይሰማ ስትሰቃይ ነበረ። ልጇንም ዳሰሰና ፈወሰላት። በማናይል በእግዚአብሔር ኃይል ክብር ለመድኃኒዓለም። እንዲህ ታምር የሚሰራ ነው። በጥቂቱ ነው የምነግራችሁ ለቅንጭብ አድርጌ። ይህ ሁሉ አቃተው። መርዝ አጠጡ አልሞት አለ። መርዝም ብትጠጡ አትሞቱም አለ ጌታችን። አያችሁ እግዚአብሔርን ካየን ወገኖች፣ እስቲ አይናችን እግዚአብሔር ላይ ነው። ሰለስቱ ደቂቅ የሚነደውን እሳት ሳይሆን ከፍ ያለውን እግዚአብሔርን ተመለከቱ። እግዚአብሔር ከእሳት መካከል አወጣቸው። ክብር ለመድኃኒዓለም ይሁን። እንዲህ ነው የኛ አምላክ። ምን ይሳነዋል? በእሳት መካከል መንገድ አለው። በውሃ መካከል መንገድ አለው። እግዚአብሔር መንገዱ አይታወቅም፣ ግን ይረዳል፣ ይሰራል። እግዚአብሔር ዛሬም ይሰራል። እግዚአብሔር እንመን፣ እንጽና። እንደ ጊዮርጊስ ጸና። ጊዮርጊስ በህድራስ ተራራ ላይ በበተኑት ጊዜ ድንጋይ ላይ ቅዱስ ጊዮርጊስ የክርስቶስ አገልጋይ የሚል ተጻፈ። አቤት ልባችን ላይ የመድኃኒዓለም ስም ጻፍ። ቅጠሉ ተራራው ጊዮርጊስ እያለ ተናገረ። ጣዖታት የሚያመልኩ አፈሩ። ጣዖት ተሻረ። 70 ነገሥታት ሁሉ አለቁ። የእግዚአብሔር ስም ከበረ። ክርስቶስ ከፍ አለ። ኦርቶዶክስ ሰፋች። ቤተ ክርስቲያን ተተከለ። ክብር ለመድኃኒዓለም ይሁን። ጊዮርጊስን እንደ ዱቄት አድርጎ በበተነው ጊዜ እግዚአብሔር ሰበሰበው። እግዚአብሔር ሰበሰበል። ጠላት እኛን ይችለናል እንደናደንኑይ ሁምነ ቀባኑ ረት አይችለንም። በቃ ታሸንፋላችሁ፣ ድል ታደርጋላችሁ። እኔ ዓለምን ድል አደረኩ፣ እኔን ይዘህ ድል ታደርጋለህ። ወጣት ጉልበት እግዚአብሔር ነው። እግዚአብሔርን ይየው። ጊዮርጊስ ውበት ነበረ፣ አልተመካም። ብዙ ኃይል ነበረ፣ ወታደር ነበረ። እሱን ጥሎ ነው ወደ ክርስቶስ የመጣው። ጉልበታችን፣ ኃይላችን፣ ውበታችን እግዚአብሔር ነው ብሎ እንዲህ አድርጎ የተጋደለ ከተበተነበት ተሰብስቦ ቀጥ ብሎ ቆመ። 70 ነገሥታት ጣዖታቱ ጠፉ። የእግዚአብሔር ስም ከፍ አለ። ቅዱስ ጊዮርጊስ ታምር ሰራና በመጨረሻ ላይ በሰማዕትነት መስክሮ አለፈ። እኛም በአንደበታችን ስለ እግዚአብሔር መመስከር፣ በሕይወታችን ክርስቶስን የሚገልጥ ክርስቲያን። ቅዱስ ጳውሎስ ምን አለ? ብቻ ልንገር መጨረሻ። ቅዱስ ጳውሎስ ለሕይወት የሚሆኑትን የሕይወት ሽታ ነን አለ። ለሞት የሚሆኑ ደግሞ ለሞት ሽታ ነን አለ። ለሚያምኑት የሕይወት ሽታ ምንድነው? ሽታችን ዛሬ ምንድነው የምንሸተው? ክርስቶስን ነው የምንሸተው? ቅዱሳንን ነው የምንሸተው? አባቶቻችን ነው የምንሸተው? አዎ አባቶቻችሁን ምሰሉ። የኑሯቸውን ፍሬ እየተመለከታችሁ በእምነታችሁ ምሰሏቸው። ኢየሱስ ክርስቶስ ትናንትና ዛሬ ሕያው ነው። አትናወጡ፣ ጸንታችሁ ቆሙ። መከራ አለ፣ ፈተና አለ። ማን ያሻግራል? የድንግል ማርያም ልጅ አይተወንም፣ አይጥለንም። ዓለም ብትረሳ፣ ወገኔ ብረሳ፣ ኃያላን ብተው ማን ያሻግረናል? ተስፋችን ማነው? ክብር ለመድኃኒዓለም ወስብሐት ለእግዚአብሔር። አገልግሎታችን ስጦታችን ሁሉ አምላከ ቅዱስ ጊዮርጊስ መድኃኒዓለም አምላካችን ይቀበልልን። ሁላችንም በሕይወተ ሥጋ ጠብቆ ታላላቅ በዓላቱን እያከበርን መጥተን አሁን ደግሞ ለሰማዕቱ ለቅዱስ ጊዮርጊስ በዓል ላደረሰን ክብር ምስጋና ይግባው። እንኳን አደረሳችሁ። ቅዱስ ጊዮርጊስ አሁን በዚህ ባለንበት ተራራ ሰፊ አገልግሎት ሲሰጥበት የቆየ ቦታ ነው። አባቶቻችን ሲንቀሳቀሱበት የነበረ እንዲያውም ለሱባኤ ምቹ የሆነ ቦታ ነው። የሚታያችሁ ፊት ለፊት ያለው ልምላሜ ሁሉ የትም ሀገር የማይገኝ ነው። ቅዱስ ጊዮርጊስን ይዘን እኛ እድለኞች ነን። የማናገኘው በረከት የማናገኘው ጸጋ አይኖርም።
ወደፊትም በበረከቱ በረድኤቱ በቸርነቱ ይጎብኘን። ቅዱስ ጊዮርጊስ በቅዱስ ጊዮርጊስ ላይ ብዙ ነገር የሆነ ነው። ቅዱሳት መጻሕፍት እንደሚነግሩን ተፈጭቷል፣ በመንኮራኩር ተቆራርጧል፣ ተገድሏል። ገደል እንዲያውም እንዳይነሳ ብለው ደብረ ይድራስ ተራራ ወስደው ለነፋስ ሲሰጡት በዛ ተራራ ላይ በየቅጠሉ ያረፈውትን ቅዱስ ጊዮርጊስ ቅዱስ ጊዮርጊስ ቅዱስ ጊዮርጊስ ተብሎ መስክሯል። በምንም መልኩ ቢሆን ተስኗቸዋል፣ አልቻሉም። ሰው እግዚአብሔርን አማን ከሆነ ሁሉ የሚመጣውን መከራም በጸጋ እንቀበላለን ብለን ከተቀበል የሚያሸንፈን ኃይል አይኖርም። ለእኛ ክርስቲያኖች በአሸናፊነት እንወጣዋለን ማለት ነው። እዚህ ደብረ ይድራስ ለነፋስ ሰጠነው ብለው ሲመለሱ ቅዱስ ጊዮርጊስ ደግሞ እዛው በከተማው ቆሞ ያስተምራል። አይገርማችሁም? እኔ እግዚአብሔር አገልጋይ ነኝ፣ የእግዚአብሔር ታማኝ ባሪያ ነኝ እያለ ደግሞ ይመሰክራል። ከተማው ይጮኻል። ጨርሰን ለነፋስ አዘርተን ሰጥተናል፣ ገድለነዋል ብለው እንትን ሲያደርጉ አልቻለም። ነገር ግን እንደዚህ የታገሉት ሰዎች ቅድም ትምህርት ተሰጥቷል። በትምህርቱ የጠፉት የደቀቁት እነሱ ናቸው። ስም አጠራራቸውን የለም። ቅዱስ ጊዮርጊስ ግን የሁሉ መከራ ተቀብሎ በእግዚአብሔር ለክርስቶስ ሲል አሁንም እኛ እየተማጸነው ነው ያለነው። የእሱ አገልጋዮች የእሱ ደቀ መዛሙርት ነን። አሁንም ቅዱስ ጊዮርጊስ የተቀበለው መከራ ለሃይማኖቱ ነው፣ ስለ ክርስቶስ ፍቅር ነው። የትኛውም ፈተና የትኛውም መከራ ቢመጣ ሊያስደነግጠን አይገባም፣ ልንበረግግ አይገባም። ጸንተን በእግዚአብሔር እንትን ከቆምን የማንወጣው ፈተና መከራ እግዚአብሔር አይሰጠንም። ለኛ የምንወጣው እንደየ አቅማችን ነው ፈተና የሚሰጠን። ስለዚህ ፈተናውን ተወጥቶ ሁሉም የክርስቲያኖች አለኝታ ሆኖ የእግዚአብሔር አገልጋይ ሆኖ ቅዱስ ጊዮርጊስ አሁንም ድረስ ይኸው ቅዱስ ጊዮርጊስ አማልደን፣ ቅዱስ ጊዮርጊስ አድነን እያልነው ነው ያለነው። እያላችሁት ነው ያላችሁት። ምእመናን ሕይወታችን እንሰጣለን ለቅዱስ ጊዮርጊስ ለክርስቶስ እያላችሁ ነው። ስለዚህ ይሄ ቦታ ታላቅ ቦታ ነው። ልንጠብቀው ልንንከባከበው ይገባል። የትም አካባቢም አይገኝም። አሁን በከተማ ያሉት አብያተ ክርስቲያናት ሕንጻቸው ቢያምርም በደንብ በተሻለ መልኩ ተሰርተው ብናይም አሁን እያገኘነው ያለው አየር ግን እዛ ቦታ ይገኛል? አይገኝም። ስለዚህ ይሄ ታላቅ ቦታችን ነው። ነገ አብይ ጾም ሱባኤ እየገባ ነው። በሱባኤያችንም መጻሕፍቶቻችን ይዘን ሁሉም ይዘን ሱባኤ እዚህ ለ40 ቀን ሁላችንንም ብንለምደው ጥሩ ነው። ቦታው የተቀደሰ የበረከት ቦታ ነው። ሳንንከባከበው ቦታው ራሱ ነው እኛን እየተንከባከበ ያለ። እኛ ቦታውን አልተንከባከብነውም፣ ነገር ግን ቦታው እየተንከባከበን ያለው እግዚአብሔር አምላከ ቅዱስ ጊዮርጊስ በበረከቱ ይጎብኝልን። እግዚአብሔር
አቤቱ ሕዝብህን አድን፣ ርስትህንም ባርክ። እስከ ዘላለሙ ጠብቃቸው፣ ከፍ ከፍ አድርጋቸው። በአንድ ልጅህ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደምህ የዋጃሃት ቤዛም የሆንካት ቅድስት ቤተ ክርስቲያንህንም ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገን ቅዱስ ለሆነው ሕዝብ ማደሪያ ትሆን ዘንድ የመረጣት በዚህ ቅዱስ ቦታ ተሰብስባችሁ የጸለያችሁ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአት እግዚአብሔር አምላክ ይቅር ይበላችሁ። ሥጋ መለኮት ስለሚሆን ሥጋው የሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ሕፅንት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ ለሚመጣው ይጠብቃችሁ ለዘላለሙ። እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ። በነቢብ በገቢር በሐልዮ የተሠራውን ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይባርክ፣ እግዚአብሔር ከሁላችን ጋር እግዚአብሔር አምላክ ይባርካችሁ ይቀድሳችሁ። እግዚአብሔር አምላክ ይባርካችሁ ይቀድሳችሁ። እግዚአብሔር አምላክ ሁላችንን ይባርከን ይቀድሰን። በሰላም ወደ ቤተሰቦቻችሁ